የእመቤታችን የቅድስት ኪዳነ ምሕረት ምስል በአንድ ዋርካ ላይ መታየቱ ተሰምቷል። ይህም ቪዲዮ ባለማተብ የሆነ ኦርቶዶክስ ሲሆንም ለ53 ሼር ሲያደርግልኝ እንዳያልፍ ኮሜንት ላይም ቅድስት ኪዳነ ምሕረት እያላችሁ አጥለቅልቁትም። ታሪኩ እንደዚህ ነው። ኦርቶዶክስ እምነት ተከታዮች ዘንድ ለገና በዓል የሚካሄደው የአላፋት ዝማሬ ሶስተኛው ዙር በዚህ ዓመት የሚካሄደው ነው። በዚህ ዓመት 28 ላይ በመስቀል አደባባይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ ዓለምን ያነጋገረ ጉዳይ ነው ይዤላችሁ የመጣሁት ማለት ነው። እመቤታችን በዋርካው ላይ ተገልጣለች ማለት ነው። በዛውም ቦታ ላይ ደግሞ አዲስ መረጃ ወጥቷል ማለት ጸበልን ፈልቋል እየተባለ ይገኛል። ይሄ ነገር እየተከናወነ ያለው በአንድ ቀንና በአንድ ሰዓታት ላይ ነው፣ በሰዓታት ልዩነት ላይ ነው። እጅግ የሚገርም ተአምር ነው። ታዲያ እናንተም ይሄን ተአምር ለሞላ ዓለም እንድደርስ ላይክና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ሁለተኛ መረጃችን የሚሆነው የአላፋት ዝማሬ መግለጫ ተሰጥቷል ማለት ነው። በአላፋት ጉዳይ በአላፋት ዝማሬ በተመለከተ ሰፋ ያለው መረጃ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ኦርቶዶክሳውያን ሁላችሁም ይሄን መረጃ ለሞላ ዓለም እንዲደርስ ሼርና ላይክ ማድረጋችሁ እንዳትረሱ። ለዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። የእመቤታችን የቅድስት ኪዳነ ምሕረት ምስል በአንድ ዋርካ ላይ መታየቱ ተሰምቷል። ይህም ቪዲዮ ባለማተብ የሆነ ኦርቶዶክስ ሲሆንም ለ53 ሼር ሲያደርግልኝ እንዳያልፍ ኮሜንት ላይም ቅድስት ኪዳነ ምሕረት እያላችሁ አጥለቅልቁትም። ታሪኩ እንደዚህ ነው። ቆላድባ ከተማ ላይ አንድ ትልቅ ዋርካ ነበረም። ይህ ዋርካም በኮሪደር ምክንያት ይቆረጥ ተብሎ የተወሰነ ቢሆንም በርካታ ሰራተኞች ዕቃቸውንና ማቴሪያላቸውን ይዘው ለመቁረጥ ወደዛ ይሄዳሉ። ይህ ዋርካ ግን ሊቆረጥ ባለመቻሉ ምክንያት ዋርካውን ለመቁረጥ የመጡ መጥረቢያዎችና የተለያዩ መሳሪያዎች ይሰበራሉ። ተስፋ በመቁረጥም ሊሄዱ ባሉ ሰዓት ነበርም የእመቤታችን የቅድስት ኪዳነ ምሕረት ምስል በዚህ መልኩ የታየም። በርካቶችም ግራ የተጋቡ ቢሆንም ሺዎች የሚቆጠሩ ሰዎችም በኮሜንት ላይ ቢያፌዙም ግን በበርካታ ሺዎች የሚቆጠሩ ሰዎች ግን በአካል አይተው ምስክርነት ሰጥተዋል። እምነታችን እንደዚህ ነች። እመቤታችን ቅድስት ኪዳነ ምሕረት ምልጇን ለጀራሱ ይር በትላንትናው ዕለት ምሽት ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ ነው የተሰማው። ዛፉ ሊቆረጥ ሲል መሳሪያው አልሰራም ማለቱ ነው የተነገረው። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖስት አድርጉ። ዓለም ሁሉ ይስማው በማለት በአሁኑ ሰዓት እጅግ በርካቶች ሼር እያደረጉት ነው። በቆላድባ ከተማ የታየው አስደናቂ ተአምር ታኅሳስ 22 ቀን 2018 ዓ.ም በዛሬው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ በአሁኑ ሰዓት እጅግ በርካቶችን አነጋግረዋል። ክስተቱ ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው የዋርካ እንዲቆረጥ ታቅዶ ነበር። ሆኖም ግን በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆነ አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይተዋል። በአሁኑ ሰዓት የከተማው ህዝብና ከአካባቢ የመጡ ምዕመናን በቦታው ተገኝተው ይህን ድንቅ ተአምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸው እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩ ድንቅነት ያሳያል። አሁን ደግሞ የው እናታችን ተገለጠች የሚሉ የቆላድባ ከተማ ነዋሪዎች በርክተዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። በትግራይ ክልል ምን ተፈጠረ? አሁን በዚህ ሰዓት ከወደ ትግራይ ክልል አስገራሚ የሆነ ታላቅ አስደናቂ ታምር ታየ።
ዓለም ሁሉ ይስማው በቆላ ድባ ከተማ እጅግ በጣም አስገራሚ የሆነ ታላቅ ታምር ታየ። በትላንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ ከላይ እንደምትመለከቱት የቅድስት ኪዳነ ምሕረት ድንቅ ታምራዊ ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረ ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ምስል ድንቅ ተገልጦ ታይቷል። በአሁኑ ሰዓት የከተማው ሕዝብና ከአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራ ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ኗሪዎች በርክቷል። ታዲያ እናንተም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ይህንን ድንቅ ምስክርነት የዓለም ሕዝብ እንዲሰማው አቅም ስጡት እያልን ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላ ድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑን ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይተዋል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ ቤተሰብ ይሁኑ። የእመቤታችን ታምር ለማያምኑ ይህንን ቪዲዮ ሼር አድርጉላቸው፣ ደውለው ያረጋግጡ። ነገሩ እንዲህ ነው። ታኅሳስ 22 ቀን 2018 ዓ.ም በምስራቅ ደንቢያ ወረዳ ቆላ ድባ ከተማ የከተማው እምብርት ተብሎ በሚጠራው አካባቢ በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ታምር ምስል መታየቱ ተሰማ። ክስተቱን ለየት የሚያደርገውና የብዙዎችን ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማዋ እየተከናወነ ባለው የኮሪደር ልማት ምክንያት በአስፓልቱ ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበረ። ሆኖም ግን በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫ የሚያገለግሉ ቁሳቁሶች በተደጋጋሚ የተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ትተውት በሄዱት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ይታያል። በአሁኑ ሰዓት የከተማው ሕዝብና በአካባቢው የመጡ ምዕመናን በቦታው ተገኝተው ይህንን ድንቅ ታምር እየተመለከቱ ይገኛሉ። ይህ እግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነትን እየሰጡ ነው። ዛፉ ሊቆረጥ ሲል መሳሪያው አልሰራም ማለቱ የነገሩን ድንቅነት ያሳያል። አሁን ደግሞ ይሄው እናታችን ተገለጠች የሚሉ የቆላ ድባ ከተማ ነዋሪዎች በርክተዋል። የሌሎች እምነት ተከታዮችም ተረት ወይስ እውነት የሚለውን ለማረጋገጥ ቦታው ላይ እንደተገኙ ተነግሯል። ይህንን ታምር ሼር ሳታደርጉ በፍጹም እንዳታልፉ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላ ድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁኑ ሰዓት አስደናቂ ጸበል መፍለቁም የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምፅ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ
ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። ተጨማሪ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ መሆናችሁ አዘኑ። ኦርቶዶክስ እምነት ተከታዮች ዘንድ ለገና በዓል የሚካሄደው የአላፋት ዝማሬ ሶስተኛው ዙር በዚህም ዓመት የሚካሄድ ይሆናል። በዚህም ዓመት 28 ላይ በመስቀል አደባባይ የሚካሄድ ይሆናል። ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ የሚካሄድ ይሆናል። ከዚህ ባለፈ ደግሞ ለነፍሰ ጡሮችና ለአካል ጉዳተኞች ልዩ ቦታ ስለተዘጋጀ ለአስተባባሪዎች አሳውቃችሁ ያንን ቦታ ማግኘትና ያንን ቦታ መጠቀም ትችላላችሁ ተብሏል። ከዛ በተጨማሪ ደግሞ ሌሎች ፋሲሊቲዎችም ተዘጋጅተዋል። እንዲሁም እድሜያቸው ከ15 ዓመት በታች የሆኑ ህጻናትን ይዛችሁ እንዳትወጡ ከወዲሁ እንኳን ያደረሳችሁላችሁ ወደ የአላፋት ዝማሬን በተመለከተ አዳዲስ መረጃዎችና ለውጦች መኖራቸውን የጃንደረባው ትውልድ አጠቃላይ ማህበር ወይም ደግሞ ኢጃፍ መግለጫዎችን ይዞ እየወጣ ይገኛል። እንደሚታወቀው ከዚህ በፊት በቦሌ መድኃኔዓለም የሚደረግ የነበረው የአላፋት ዝማሬ በዚህ ዓመት በመስቀል አደባባይ እንደሚደረግ ጭምር አሳውቋል። እንደሚታወቀው በቦሌ መድኃኔዓለም በዓሉ በሚከበርበት ወይም ደግሞ ፕሮግራሙ በተዘጋጀበት ወቅት አላስፈላጊ የሆኑ መጨናነቆች እንዲሁም ደግሞ አንዳንድ አደጋዎች ተፈጥረው ነበር። ማለትም ደግሞ ሰዎች ራሳቸውን እስከ መሳት እንዲሁም ደግሞ በጧፍ አማካኝነት ብዙ ነጠላዎች ተቃጥለዋል። ይህንን ለመቀነስ እንዲሁም ደግሞ ከህዝብ ሲነሳ ለነበረ ጥያቄ ምክንያት ነው በመስቀል አደባባይ እንዲከበር የተወሰነው። እንዲሁም ደግሞ እድሜያቸው ከ14 ዓመት በታች የሆኑ ልጆችን በዚህ ዓመት ይዛችሁ ባትመጡ እየተሻለ ነው ሲል ኢጃት ምክሩን ለግሷል። እንዲሁም በተጨማሪ ደግሞ ለአካል ጉዳተኞችና ለነፍሰ ጡሮች ደህንነቱ የተጠበቀና የተዘጋጀ ቦታ ስላለ ለአስተባባሪዎች በመናገር እዛ ቦታ ላይ በዓሉን መሳተፍ ወይም ደግሞ ማክበር ትችላላችሁ። እንዲሁም ደግሞ ፕሮግራሙ ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል የሚደረግ ሲሆን እንደሚታወቀው ከዚህ በፊት ከምሽቱ 1 ሰዓት ተኩል በላይ የሚቆይ ወይም ደግሞ ከዛ በላይ የሚያመሽ ፕሮግራም ነበረ። ነገር ግን ህዝቡ ቅዳሴ እንዲያስቀድስና እንዳይጉላላ ጭምር እንዲሁም ደግሞ አንዳንድ ነገሮችን ግምት ውስጥ በማስገባት 1 ሰዓት ተኩል እንዲጠናቀቅ ተወስኗል ሲልም ጭምር ተነግሯል ማለት ነው። ታህሳስ 28 መስቀል አደባባይ አላፋት ዝማሬን ለማክበር እንዳትቀሩ ጭምር ጥሪ ተላልፎላችኋል። ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። በሌሎች መረጃዎች በድጋሚ ይመልሳሉ። የፕላስ ምልክቷን ተጭናችሁ ቤተሰብ ሆኖ መልካም ቀን ይሆንላችሁ። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንደተጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።